ይኸውልህ በላጩ ምን እንደሆነ ልንገርህ። አሁን አላህ ዱንያን ከለመናችሁ ይሰጣችኋለሁ ብሏል። አኺራንም ከለመናችሁ ይሰጣችኋለሁ ብሏል። አላህ በሁለቱም ያብቃቃ። አሚን በል። ለብሳችሁት ከመጣችሁ በኋል ለወርቅዬ ነው የምሰጠው እሱን ስጦታ። ሌላ ስጦታ አለ ደግሞ ከባድ ስጦታ። ወይኔ ያስቀድመው ቁርአን በጣም ይሰሪ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየን ስሶች አሉ። ሚሊየን ስስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ኢሳም እንግዲህ ዳዕዋ ማድረግ ጀምረዋል። ጓደኞቹ በአጠቃላይ እንግዲህ ሊያሰልማቸው ነው። ያው የኢሳም ጓደኞች አብዛኞቹ እንደምታውቋቸው የሌላ እምነት ተከታይ ናቸው፣ ግን ለነሱ ዳዕዋ እያደረገላቸው ነው። ተሰልማላችሁ እያለ እየዛተባቸውም ነበረ። ዓለም አቀፍ ባለሀብት ለረሙ እናት እንግዲህ የሚገርም ውዱን ስጦታ ሰጥቷታል። ቅዱስ ቁርአን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የዚህ ፕሮግራም ስፖንሰር በሲራ የቁርአን ጥናት ማዕከል ነው። በሲራ የቁርአን ጥናት ማዕከል ኦንላይን እንዲሁም ደግሞ በአካል መመዝገብ ትችላላችሁ። በአካል መመዝገብ ነው የምትፈልጉ ቤተል አፕል ፕላዛ እዚህ ጋር በምትመለከቱ ስልክ ቁጥር በመደወልም ኢንፎርሜሽን መጠየቅ ትችላላችሁ። እንዲሁም በመላው ዓለም ሆናችሁ ባላችሁበት ቦታ ኦንላይን በሲራ የቁርአን ጥናት ማዕከል መማር የምትፈልጉ ከሆነ ደግሞ እዚህ ጋር በምትመለከቱ ስልክ ቁጥር መመዝገብ ትችላላችሁ። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ አንዲት ሴት ግን ያልተመቻትን ወይም ያልወደደችውን መልኩም ያላማራትን ወንድ አላገባም ብትል ሸርዓን ችግር የለባትም። ወላጅም ይሄ ባይሆን ይሻላል ብለው ለልጆቻቸው ያንን አይነት ሐሳብ ቢሰነዝሩም ነብዩም ሰለላሁ ዐለይሂ ወሰለም አይቆጡባቸውም ነበር። ለምን እንዲህ ያላችሁ እኔም ፈልጌ አይሉም ነበር ነብዩ ሰለላሁ ዐለይሂ ወሰለም። ትዳር የሚመሰረተው በተለይ ሴት ልጅ ወንድም ሴትም ሁለቱም ፍላጎታቸው ግንዛቤ ውስጥ ይገባል። እስልምና ውስጥ እንዲህ አይነት ቁሳዊ ነገሮች ለልጆቻችን አለመምረጥ ወይም እንዲህ ባይሆን ብለን አለመምረጥና ያንን ሰው መናቅ ግን የተለያዩ ናቸው። ላንመርጥ እንችላለን። ለትዳር የህይወት ዘመን ትስስር ነውና እንዲህ ባይሆን ልንል እንችላለን። ነገር ግን ሀብታም ስለሆነ አንድ ሰው አላህ ዘንድ ትልቅ ነው ማለት አይደለም። ቃሩንን መሬት ውስጥ እስከ ንብረቱ አላህ መሬት እንድትውጠው አድርጓል። የአላህን ጥላቻ የተከናነበ ሰው ነው፣ ምንም እንኳ ትልቅ ሀብትና ንብረት የነበረው ሰው ቢሆንም። ሰዎች በጣም ውብ መሆናቸው አላህ ዘንድ ከፍ አያደርጋቸው፣ ውበት አልባ መሆናቸው አላህ ዘንድ ዝቅ አያደርጋቸው። እኛም የምንመርጣቸው ዱንያዊ ነገር በሆነ ምክንያት ምርጫዎቻችን ሚዕያር ሊኖራቸው ሚዛን ሊኖራቸው ይችላል። ነገር ግን እነኛን ሰዎች አንንቅም፣ እነኛን ሰዎች ዝቅ አድርገን አናይም። ያ ሰው አላህ ዘንድ ትልቅ ደረጃ
ያለው ሰው ይሆናል። እንግዲህ እንደሰማችሁት ነው። በተለይ ሴቶች ካልተመቻችሁ ቤተሰብ ያመጣላችሁ ሊሆን ይችላል፣ ወይንም ራሱ ፈልጎ ጠይቆ የመጣ ሊሆን ይችላል። ለትዳር ያስወየ ካልተመቻችሁ አይ አልፈልግም ማለት መብቱ አላችሁ። ነገር ግን ችግሩ እሱ አይደለም። በንቀት አይን የምንመለከት ከሆነ ያ ነገር ልክ አይደለም። በንቀት አይን መመልከት ሳይሆን በቃ ያ ሰውዬ ፍላጎቴ አይደለም ማለት መብታችሁ ነው። ነገር ግን በንቀት አይን መመለከት ደግሞ የለም። አንድ ሰው መልኩም ሊሆን ይችላል፣ ቁመናውም ሊሆን ይችላል፣ የዲኑም ሊሆን ይችላል። ብቻ ምንም በደንብ ሳይመስጣችሁ በሼም ትዳር ውስጥ ከገባችሁ በኋላ ላይ መቼ ነው ከዚህ ትዳር መውጣው ወደ ማለት ትንገባለና ስለዚህ ያላገባችሁ ሴቶች በጥንቃቄ ብታስቡበት ጥሩ ነው ብዬ አስባለሁ። ያገባችሁ ሴቶች ደግሞ ኮሜንት ላይ ሀሳብ አስተያየታችሁን አስፍሩልን። ተኸየል ቤት ስትገነባ መሰረቱን በስነ ስርዓት ሳትገነባ ጣራ ለመስራት ስትጥር ላይክ እንደዛ ነው። አሁን አንዳንዶቻችን እየጾምን ያለነው ረመዳንን ሶላቶቻችን በስነ ስርዓት ሳንሰግድ ጾማችንን እንጾማለን። ይሄ ደግሞ ተቀባይነት የሌለው ነገር ነው። ሶላት የሌለው ጾም ያ ጀማዓ ምንም አይነት ዋጋ የለውም። ሶላት የስራዎች ሁሉ የዒባዳዎች ሁሉ ዋና ናት። ሶላት ከሌለ እስልምና የለም። ሶላት ከሌለ ሳኢሩል ዐመል ሌሎች ዒባዳዎች ቀቡልነትን አያገኙም አላህ ዘንድ ማለት ነው። ከእስልምና ማዕዘናቶች ውስጥ ከሸሃደተን ቀጥሎ ሶላት ነው። ይህንን ማዕዘን ሳያሟላ ከሱ በኋላ ያለውን ማዕዘን ሸህሩ ረመዳን መጾም ያን ቢጾም ምንም አይነት ዋጋ የለውም። ስለዚህ አብዛኞቻችን እየተዘናጋንበት ያለው ጉዳይ ስለሆነ በእንደዚህ አይነት ነገር ችላ ልንል አይገባም። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን ኢሴ። በዚህ በረመዳን ሰላት ላይ የተዘናጋን ካለን እጅግ በጣም ከባድ ነው። ትልቅ ጥያቄ ምልክት ውስጥ ነው ያለ ነው። እንኳን በረመዳን ብቻ ሳይሆን ከረመዳን ውጪም ሰላት 5 ወቅት ሰላት ግዴታችን ነው። አንድ ሙስሊም መሆኑን የሚያረጋግጠው ከሻሃዳ ቀጥሎ እንግዲህ ሰላት በመስገድ ነውና ግዴታም ስለሆነ አላህ Subhanahu Wa Ta'ala መጀመሪያም የሚጠይቀን ሰላታችን ስለሆነ ሰላታችን ላይ ሲሪየስ ልንሆን ይገባል። በዚህ በረመዳን ላይ ደግሞ ሰላታችን ሳንሰግድ የምንጾም ከሆነ መራብ ነው የሚሆነው፣ ትርጉም የለውም። ስለዚህ ሰላታችን ወቅቱን ጠብቀን እንደውም በጀማዓ ነው መስገድ አለብን ብዬ ማስበው። ኸይር ስራዎች ላይም እንዲሁ በደንብ መሳተፍ አለብን ብዬ አስባለሁ። የኸይር ስራ ላይ እንሳተፍ ስል አንድ ነገር ልጠቁማችሁ። አንድ እጅግ በጣም የሚያሳዝን ወገናችን አለ። እሱ ቪዲዮ እንመልከትና እንመለስ። ይህ ቪዲዮ በጣም አስቸኳይ ቪዲዮ ነው። እባካችሁ እንዳታሳልፉ። ሁላችሁም እስከ መጨረሻው ድረስ ኮፒ ሊንክ እያደረጋችሁ እንድትመለከቱ ጋብዛለሁ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። እንግዲህ በምስሉ ላይ እንደምትመለከቷት አንዲት ወገናችን መቀሌ መጠለያ የምትገኝ ወገናችንን የኤፒሌክሲ ወይንም ደግሞ የሚጥል በሽተኛ ታማሚ ነች። ነገር ግን መድኃኒቱን በአግባቡ መግዛት ባለመቻላቸው እንግዲህ ራሷን እየጣለች እየወደቀች ትገኛለች። በዚህም የተነሳ መጥፎ ቦታ ልቧ አካባቢ እንግዲህ በመመታቱ ራሷን ስታ የምትገኘው ሆስፒታል ውስጥ ነውና እባካችሁ የመድኃኒት መግዣ ስላጣች ነው እንደዚህ እየሆነች ያለችው። በአንድ ሰሞን ማስተር አብነት እንግዲህ መቀሌ ድረስ በመሄድ ዱቄት የተለያዩ ነገሮችን እየሰጠ ነበርና በዛን ሰዓት ባለቤቷ ያደረገው ነገር በጣም ልብ የሚነካ ነገር ነበር። እሱ ምንድነው ዱቄቱን ሽጦ ለባለቤቱ መድኃኒት ነበር የገዛላትና ይህ እጅግ በጣም ልብ ይነካል። ለሁላችንም እጅግ በጣም ቀላል የሆነ ነገር ነው፣ ለነሱ ግን እጅግ በጣም አስፈላጊ ነገር ስለሆነ እባካችሁ እዚህ ጋር በምትመለከቱት አካውንት የአቅማችንን ልናግዛቸው ይገባል። ቢያንስ የአመት የ2 ዓመት የመድኃኒት ልንሸፍንላቸው ይገባል ብዬ አስባለሁኝ። ባለን አቅም አነሰ በዛ ሳንል በዚህ አካውንት እንግዲህ ለነዚህ ወገናችን እናስገባ። ይርጋለም ይባላል። የበለጠ መረጃ ከፈለጋችሁ ደግሞ ስልክ ቁጥሩን አስቀምጥላችኋለሁ፣ ደውላችሁ አውሩት። እጅግ በጣም የሚያሳዝን ወገናችን ነው። መጠለያ ውስጥ ነው የሚኖሩት። የመድኃኒት መግዣ የላቸውም። ይህ ቪዲዮ እንዲዳረስ ሼር፣ ላይክ፣ ሪፖስት ማድረግ ያለባችሁን ነገር በሙሉ አድርጉ። ሰላም አለይኩም። ቪዲዮ እንደተመለከታችሁት ነው። ይርጋለምን እኔ እንግዲህ አውቀዋለሁኝ። እጅግ በጣም የሚያሳዝን ወገናችን ነው። ስለዚህ የመድኃኒት መግዣ እነሱ ደግሞ የላቸውም። እኛ የአቅማችንን ልናደርግ ይገባል ብዬ አስባለሁ። እኛ ሙስሊም ብቻ ሳይሆን ክርስቲያን ወገኖቻችንም የማገዝ ግዴታ አለብን፣ እምነታችንም ስለሚያዘን ማለት ነውና እንግዲህ አካውንት ተቀምጠዋል። ይኸው እዚህ ጋር በድጋሚ አስቀምጠላችኋለሁ አካውንቱን። እባካችሁ በዚህ አካውንት አስገቡለት። እንዲሁም ደግሞ ደውላችሁ ማውራት የምትፈልጉ ከሆነ በዚህ ስልክ አውሩት። መቀሌ መጠለያ ነው የሚገኘው። እባካችሁ የወገናችንን እናግዘው እላለሁ። አንድ መስጂድ ብትመጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም። ወንድምን ታገላምጣለህ? አትችልም። በጣም ከባድ ነው።
ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ። ሚሊየንስ። አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክመዋል፣ ኢልም ተሸክመዋል። በማይክሮፎን የሚሳደብ ደግሞ ትሰማለህ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት ነው። መስጊድ ገብቶ ወንድሙን አገላምጦ የሚወጣል። ወንድሙን አገላምጦ ይወጣል። ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዞሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሀ ኢለላህ አስሮናል። ስለዚህ እዚህ ስለገባን ብቻ አይደለም። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልቀር ትችላለህ። ሙእሚን ያዝናል። አላህ መጨረሻችን ያሳምነው። ትክክል ኡስታዛና። እንግዲህ ዱርዬ ብለን የምናስበው ሰው እጅግ በጣም የማንጠብቀው የኸይር ስራ ላይ ሲሳተፍ ልናገኘው እንችላለን። እንደዚሁም ደግሞ በጣም በቃ ኡስታዝ ምናምን ብለን የምናስበው ሰው መስጂድ ላይ ማይክ ይዞ የሚያወራ ሰው በተቃራኒው ደግሞ መጥፎ ንግግር ሲናገር ልንሰማ እንችላለን። እና አላህ መጨረሻችንን ያሳምረው። አሁንም ወስዳችሁ ቪዲዮ ዓለም አቀፍ ባለሀብት እንግዲህ ነረሙ ቤት በመሄድ የሚገርም ስጦታ ሰጥቷቸዋል። ቅዱስ ቁርአን መስጠቱ ብቻ ሳይሆን ለቅዱስ ቁርአን ያለው ቦታ እጅግ በጣም ነው ደስ የሚለው። ከዛ በተጨማሪ ደግሞ ኢሳምም የሚገርም ዳዋ አድርጎላቸዋል። እሱ ቪዲዮ እንከታተላለን። ከዛ በፊት ግን የዚህ ፕሮግራም ስፖንሰር በሲራ የቁርአን ጥናት ማዕከል ነው። በሲራ የቁርአን ጥናት ማዕከል በአካል እንዲሁም በኦንላይን መማር ትችላላችሁ። በኡስታዝ ካሊድ ክብሮም የሚመራ የቁርአን ማዕከል ነው። በሲራ የቁርአን ማዕከል በአካል መማር ለምትፈልጉ ቤተል አፕል ፕላዛ ቢሮዋቸው ነው። እንዲሁም ደግሞ ኦንላይን መማር የምትፈልጉ ደግሞ ስልክ ቁጥራቸው እዚህ ጋር ታገኙታላችሁ። በመደወል እንግዲህ በሲራ የቁርአን ማዕከል መመዝገብ ትችላላችሁ። ወደ ቪዲዮ ይኸውልህ በላጩ ምን እንደሆነ ልንገርህ። አሁን አላህ ዱንያን ከለመናችሁ ይሰጣችኋል ብሏል፣ አኺራንም ከለመናችሁ ይሰጣችኋል ብሏል። ግን ትልቁ ዱዓ ምን መሰለህ? በሁለቱም አብቃቃኝ ማለት ነው። አላህ በሁለቱም ያብቃቃ። አሚን በል። እኔ እናንተ አብረን ነው ሻጅ ምን ከማዘሮቻችን ጋር ወላሂ እናንተንም አላህ ይወፍቃችሁ። ሰላማላችሁ። አሜን። ተሰማዩ መጨረሻ ላይ ሰምታችሁታል። ተሰልማላችሁ ብላችኋልና ማሻአላህ። ከመጀመሪያው ቪዲዮ ሲጀምር ናታን ዓለም አቀፍ ባለሀብት እንግዲህ የሌላ እምነት ተከታይ ነው። ነገር ግን ለረሙ እናት ስጦታ ለረሙ እናትና እህት ስጦታ አምጥቶላቸው ነበር፣ ልብስ እንዲሁም ደግሞ ውዱን ዓለማችን ላይ ውዱን ስጦታ ቅዱስ ቁርአን ሰጥቷቸዋል። እጅግ በጣም ደስ የሚል ቆይታ ነበር ያደረጉት። ማሻአላ ሙሉን ናታን ዓለም አቀፍ ባለሀብት የሚል ዩቲዩብ ቻናል ላይ ታገኙታላችሁ። ከዛ በተጨማሪ ደግሞ በጣም አነጋጋሪው ኢሳም ጓደኞቹ እንደተመለከታችሁት የክርስቲያን እምነት ተከታዮች ናቸው። እነ ዳኒ ሮስት፣ እነ ዳጊ ራሱ ናታን ዓለም አቀፍ ባለሀብት ለነሱ ዳዕዋ እያደረገላቸው ነበረ። በሁለቱም ሀገር አብቃቃይ ማለት በአኼራም በዱንያም አብቃቃይ ማለት ነው ያለብን፣ ኢንሻአላህ ተሰልማላችሁ እያላቸው ነበርና ማሻአላህ ባለንበት መስክ በሁሉም ሁኔታ ላይ ሆነን ኢሳም ይመች። ለነገሩ ኢሳም ድሮም ያራዳ ልጅ ነው፣ በጣም የገባው ነው፣ ዲኑ ላይ አይደራደርም። እጅግ በጣም የሚያስደስተኝ ናታንም ከልብ እናመሰግናለን። አክብረ ቅዱስ ቁርአን ስለሰጣቸው ከልብ እናመሰግናለን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።